ስሜታችሁን መቆጣጠር አልቻላችሁ። ይህንንም ማድረግ የምትችሉት ወይንም ይህንንም ማሸነፍ የምትችሉት መቼ ነው? ውስጣችሁ ድንጋይ ሲሆን። እዚህ ዓለም ላይ በሚፈጠረው በማንኛውም ነገር ውስጣችሁ መረበሽ የለበትም። በቃ ድንጋይ አርጉት፣ አደንድኑት። ጥገኝነቱን ከዚህ ዓለም ላይ ማላቀቅ አለበት። በቃ ለብቻው ኢንዲፔንደንት ሆኖ ይቀመጥ። አለበለዚያ ነገሮች በህይወታችሁ ሲከሰቱ ይሄ ነገር ጥሩ ነው፣ ይሄ ነገር መጥፎ ነው እያላችሁ ሁኔታዎቻችሁን መሰየም ትጀምራላችሁ። ሰየማችሁ ማለት ደግሞ ለዛ ነገር ትርጉም ሰጣችሁ ማለት ነው። ትርጉም ከሰጣችሁ ደግሞ ከዛ ነገር ጀርባ ያለ ስሜት አለ ማለት ነው። ስለዚህ ስሜታችሁንም ኢንቨስት እያደረጋችሁ ነው። ዋናዋ ወጥመድ እቺ ነች። ስሜታችሁን ከዚህ ሁሉ ነገር ውስጥ ልታወጡ ይገባል። ስለዚህ ከሎ ኦፍ ፖላሪቲ በላይ ሆናችሁ ነገሮችን ተመልከቱ። ምንም አይነት ነገር በህይወታችሁ ሲከሰት ይሄ ነገር ጥሩ ነው፣ ይሄ ነገር መጥፎ ነው ልትሉ አይገባም። አይመለከታችሁም። ኒውትራል ሆኑ። ገለልተኛ ሀገሮች እንደሚባሉ አለ አይደለ? ገለልተኛ ሆናችሁ ነገሩን እንደሆነው አድርጋችሁ እዩት። የሂንዱይዝም እምነት ተከታይ የሆኑት ክሪሽና እንዲህ ተናግሯል እያሉ ያወራሉ። The wise is the same in pleasure and in pain። ጠቢብ የተባለው በደስታም ጊዜ በህመምም ጊዜ ያው ነው። አሁን ይህንን ፕሪንሲፕል በህይወታችሁ ብታመጡት በህይወታችሁ ውስጥ ደስ የሚያሰኝ ነገር ሲፈጠር ውስጣችሁ በጣም ፍንድቅድቅ የሚል ከሆነ ህመምም ሲያጋጥማችሁ ደግሞ አንደኛ የሚጎዳው ውስጣችሁ ይሆናል ማለት ነው። ታዲያ ጥሩ ነገር ሲመጣ አትደሰቱ፣ መጥፎ ነገር ሲመጣ አትዘኑ እያልኩ አይደለም። ነገር ግን በደስታም ጊዜ እርጋታችሁን እንዳታጡ፣ በሀዘንም ጊዜ ተመሳሳይ። ስሜታችሁ እንደ ስቶክ ማርኬት ከፍና ዝቅ ሊል አይገባም። የሚሰማችሁን ስሜት እየተሰማችሁ ነገር ግን ስቴብል ትሆናላችሁ፣ ረጋ ያላችሁ ትሆናላችሁ። ስለዚህ በጣም ብስጩ ከተባላችሁ ቁጡ የምትባሉ ሰዎች ከሆናችሁ ኢሞሽናል ተርቢለንስ አላችሁ ማለት ነው። ያ ኢሞሽናል ዊክነስ ነው ወይንም ደግሞ ስሜታዊ ድክመት ነው ብያችኋለሁ። ያ ደግሞ ሊሆን የቻለው በዲስፕሊን እጥረት ነው። ራሳችሁን መግዛት የማትችሉ ሰዎች ከሆናችሁ እንዴት ነው ህይወታችሁን መቆጣጠር የምትችሉት? እንዴት ነው ሴንስ የሚሰጠው? ትርጉም እኮ የሚሰጥ ነገር አይደለም። ምክንያቱም ሪያሊቲ ማለትም ደግሞ ህይወታችሁ እውነታዬ ነው ብላችሁ የምታስቡት ነገርና እናንተ አንድ ናችሁ። ህይወታችሁ የእናንተ ግልባጭ ነው። the exact copy። እናንተ የሆናችሁትን ነገር ህይወታችሁ ትሆንባችኋለች። ስለዚህ እናንተ ውስጣችሁን መግዛት ካልቻላችሁ፣ እናንተ ራሳችሁን መቆጣጠር የማትችሉ ከሆነ ህይወትን እንዴት ነው የምትቆጣጠሯት? የእናንተ ግልባጭ ከሆነች እናንተ እንደሆናችሁት ውስጣችሁ እንዳለው ሁሉ ውጫችሁም እየሆነባችሁ ይሄዳል። ስለዚህ እናንተ ራሳችሁን መግዛት ስላልቻላችሁ ብቻ እናንተም ህይወትን መግዛት አትችሉም። ማለትም ደግሞ እናንተ የምትፈልጉትን ነገር በዚህ ህይወት ውስጥ እያያችሁ አትመጡም። ሁሌም ቢሆን የማትፈልጉት ነገር እዚች ምድር ላይ እየተከሰተባችሁ ይሄዳል። አሁንም ኢንዲፔንደንት መሆን ከከበዳችሁ ወይንም ደግሞ ከዚህ ስሜት መነጠል ከከበዳችሁ አሁንም መበሳጨት ትጀምራላችሁ። ይሄ ነገር አዙሪት ውስጥ ይከታችኋል። እናንተ ራሳችሁን መስማት ካልቻላችሁ ይቺ ህይወት እናንተን አትሰማችሁ። እናንተም ራሳችሁን መከተል ከብዷችሁ ህይወት እናንተ የምትፈልጉትን ነገር ልትከተልላችሁ አትችልም። ስለዚህ ይሄ በውስጣችሁ ያለውን ድክመት ልታስተካክሉት ይገባል። ለዚህ ከሆነው ቅድም ድንጋይ ሆኖ ያልኳችሁ ስሜታችሁ መበጥበጥ የለበትም። አለቃችሁ የእናንተን ቀን መበጥበጥ የሚችል ከሆነ ህይወታችሁን የሚመራላችሁ እሱ ነው። ግዴታ ደግሞ ከሰው ልጅ ጋር ልታገናኙት አይገባም። ምንም አይነት ሁኔታ ሲፈጠር በዛ ነገር እየተበሳጫችሁ ከመጣችሁ ያ ነገር የእናንተ አለቃ እየሆነ ይሄዳል። መኪናችሁን እየነዳችሁ ምናልባትም ጎማ ተንፍሶባችሁ ጎማ መቀየር ቢኖርባችሁና አስቸኳይ መድረስ ያለባችሁን ቦታ ቢኖር አርፋችሁ ጎማችሁን እንደመቀየር ቱግ ብላችሁ የምትናደዱና የምትቆጡ ከሆነ በቃ አለቀ። ሁኔታው እናንተን ገዝቷችኋል። ሁኔታ ማለትም ደግሞ እዚች ምድር ላይ የተፈጠረ ነገር ኢሉዥን ነው ማለት ነው። በትክክለኛ እውነታውን ላይ አይደለም የተበሳጫችሁት። እዚህ ዓለም ላይ ባለ ነገር ነው የተረበሻችሁት። ውጫዊ የተከሰተ ነገር ውስጣችሁን በከለው ወይንም ደግሞ ረበሸባችሁ። የህይወታችሁም ስልጣን ማጋን ያለው ሰርከምስታንስ ወይንም ደግሞ ሁኔታዎች ላይ፣ ክስተቶች ላይ። ስልካችሁ ስታክ አድርጎ አልሰራ ሲላችሁ የምትበሳጩ ከሆነ አሁንም ኃይላችሁ ከእናንተ እጅ ውጭ ወጥቷል። ምንም እንዳልመሰላችሁ ኒውትራል ሆናችሁ ነገሮችን መመልከት አለባችሁ። በቃ ያ ነገር ተፈጠረ፣ አለቀ እኮ። ምንድነው የሚያበሳጫችሁ? ያለምንም ስሜታዊነት ያንን ነገር ወደ መቀየር ትገባላችሁ። የዛኔ የእናንተን ኃይል ያ ሰርከምስታንስ ወይንም ደግሞ ያ ሁኔታ አልወሰደባችሁ ማለት ነው። ኃይሉ እናንተ ጋር ነው ያለው። በህይወታችሁ ውስጥም ጥሩ የሚባሉ ነገሮች ስታገኙም ልክ እንደዛው መሆን ትችላላችሁ። ምክንያቱም ቁጥጥሩን አሁንም ከእጃችሁ ውስጥ ማውጣት የለባችሁ። ምንም ያህል $1,000,000 አገኙ፣ ምንም ያህል ትላልቅ ነገሮችን አገኙ፣ ለእናንተ ሊደንቃችሁ አይገባም። አመስጋኝ አይደላችሁም ማለት ግን አይደለም። በጣም አመስጋኝ ናችሁ። ነገር ግን ያ ነገር ስለተፈጠረ ብቻ ስሜታችሁ እንደፈለገው የሚዋዥቅና ከፍ የሚል ነገር አይደለም። ራሱን የገዛ ሰው ማለት ይሄ ነው። በውጭ ለሚፈጠር እዚህ ዓለም ላይ ለሚፈጠር ነገር ተገዢ አይደለም። በቃ ተነጥሏል፣ ለብቻው ቁጭ ብሏል። ሌሎች ሰዎች ምናልባትም እንደዚህ አይነት ሰው ሲመለከቱ እንግዳ ነው ሊሉ ይችላሉ። ነገር ግን ኢሞሽናሊ ስቴብል ሆናቸዋል፣ ተረጋግታቸዋል ማለት ነው። በባለፈው ቪዲዮ ኩራትን አየን። በዛሬው ቪዲዮ ደግሞ ቀናተኝነትና ምቀኝነትን በተጨማሪም ደግሞ ቁጡ መሆንን አየን። በቀጣዮቹም ቪዲዮዎች ደግሞ ሌሎቹን እየተመለከተን እንመጣለን። ግልጽ ካልሆነላችሁ ደጋግማችሁ እዩት። እስከ መጨረሻው ስለተከታተላችሁ አመሰግናለሁ። ቻው።